እናንተ ቆሻሾች! አንቺ እኮ ያባቴ አልጋ ነው፣ ያባቴ መኝታ ቤት። እናቴ የምተኛው እዚህ ነበር። ባልጠፋ ቦታ በአባቴ አልጋ ላይ ትባልጊያለሽ? ስርዓት ያዝ እባክህ። ምንድነው ይሄን ያህል እንደዚህ የሚያደርግ? እኔም ከአባትህ ጋር እኮ እዚህ አልጋ ላይ ነበር የምተኛው። የክብር ሰገነት አደረከው። ደግሞ ያለ ምንም እፍረት ትናገራለሽ። የሚያሳፍር ነገር አልሰራሁም። ይቅርታ። አቤት። ባሏ በሞተ ሰሞን ከሌላ ወንድ ጋር በገዛ አልጋው ላይ የምትባልግ ሴት ናት እንደዚህ የምታወራ። አታፍሪ? ልክ ናት። አሁን ባለ ትዳር ሴት አይደለች። ምንም ያሳፍራት ነገር የለም። አባቴ ከሞተ በኋላ ነው ወደ ውሻነት የተቀየር ነው ለማለት እየሞከረ። ባካፍና አትክፈት። ሳሚ አንተ ዝም በል። ያየሁትን አይቼ እንኳን በዚህ ልክ የምትወርጅ ሴት መስለሽ አልታየሽኝም ነበር። ይኸውልህ ኪሩቤል፣ ለማደርገው ነገር ያንተን ፍቃድ ምጠይቅ አይነት ሰው አይደለሁም። የሚያሳፍር ነገር እያረክ ያለኸው እንደውም አንተ ነህ። ይልቁን አሁን ውጣልኝና መነጋገር ካለብን ሳሎን እንነጋገራለን። በሩን ዝጋው ስትወጣ። በጣም ጥሩ። ሁለታችሁንም ሳሎን እጠብቃችኋለሁ። ይቅርታ ኪሩቤል፣ ያሉኝን ከማድረግ ውጭ ምንም አማራጭ ስላልነበረኝ ነው። ማናቸው ናቸው ወደ መኝታ ቤት እንዴት እንድታረግ የነገሩሽ? በጣም ይቅርታ ቡርቴ። የጠየቅኩሽን ብቻ መልሽልኝ። አቶ ሳሙኤል ነው። ግን ቆይ ምንድን ነው ከእሱ ጋር የሚያገናኝሽ ነገር? ቡርቴ፣ ማድረግ ካልፈለግሽ አለማድረግ የሚባለውን ነገር መምራት ትችላለሽ። የትኛውንም መጥፎ ነገር ማድረግ ፈልጌ አላደረኩም። ለምን? የምትፈሪው ነገር ስላለ ነው? አይ እንደሱ አይደለም። እንዴት እንደማስረዳ አላውቅም። ግን እኔ በቃ አሁን ማስረዳት አይጠበቅብሽም። አሁን ግቢ እናወራለን። ያሊ ፎጣሽ ለምንድን ነው ምንም አትናገሪ? አንተ ለምንድን ነው እንደዚህ የምታደርገው? ሁሌ ነገሮች አንተ በፈለከው መንገድ ብቻ ነው የሚሆነው ማለት ነው? እኔ እንደፈለኩት አይደለም፣ መሆን እንዳለበት ነው ያለው። ስለዚህ ይሄ እንዲሆን የግድ እርቃናችንን ሊያይን ይገባ ነበር ማለት ነው? እና ከዚህ ሁሉ ጊዜ በኋላ አንድ ወጠጤ ልንደበቅ ነው? በፍጹም አላረገውም። ችግርህ እኮ ይሄ ነው። ሁሉ ጊዜ ምንም ብልሃት የሚባል ነገር አልፈጠረብህም። እንደምንም ብለህ አቅምህን ለማሳየት እንኳን ሁሌ ብልሃት ይጎልሃል ትኛለሽ። ሰውየው ግንኙነታችንን አውቆ እንዳላወቀ ይደብቀን ነበር። ይህንን እያወቁ ዝም ማለት ነው ብልሃቱ? የእሱን አካሄድ እስኪ ተመልከተው። ነገሮችን እያወቀ እንዳላወቀ የሆነው ለምንድን ነው? ብልህ ስለሆነ እኮ ነው። እንዳንተማ ቢሆን የዛን የሆኑ እርቃናችንን ይይዘን ነበረ። አሁን ለማንኛውም ነገሮችን ማስተካከል አለብን። ከቻልክ ቶሎ ተነስና እንውጣ። እስቲ የምታደርጊው እናያለን። አሁን መነጋገር እንችላለን። እየሰማሁ ነው። አንቺ በጣም አስመሳይ ሰው ነሽ። ቀድመህ መናገር ትችላለህ። ንዴትህን በደንብ አውጣውና ከዛ በኋላ በንጹህ አይምሮ መግባባት እንችላለን። በንጹህ ጭንቅላት? አንቺ እፍረት ብሎ ነገር አልፈጠረብሽም። ለማስመሰልም እኮ ቦታ አለው። አንዳንድ ቦታ ላይ አይሰራም። እንደዛ ከተሰማ ጥሩ። እኔ መናገር ያለብኝም በደንብ እናገራለሁ። ቆይ አንዴ፣ ምን ልትናገሪ ነው? አባቴ ለምን እንዳገባሽው አላውቅም። ምን እንዳረግሽውም አላውቅም። ጭራሽ በገዛ ቤቱ ውስጥ ምንድነው 10 ጊዜ በገዛ ቤቱ የምትለኝ? ለእኔም እኮ ትዳሬ ነበር፣ ቤቴ ነበረ። እሱ አያገባኝም አልኩሽ እኮ።
ጥያቄ ከቤቴ ውጡልኝ ነው በቃ። ኪሩቤል እንደሱ የሚባል ነገር የለም። አባትህን በሞት ሳጣው ብቻዬን ነበርኩኝ። አጠገቤ የነበረው ግን እሱ ብቻ ነበረ። አባትህ ታሞ ግራ በገባኝ ሰዓት ነገሮችን መስመር ሲያስይዝልኝ የነበረው እሱ ነው። ስለዚህ በጣም እወደዋለሁ። ኤማንዳ ቆይ፣ የምታወሪው ነገር ለራስሽ ይሰማሻል? እንደፈለግሽ መሆን ትቻለሽ፣ ግን አባቴ ቤት አይደለም። ስለዚህ ከዚህ ቤት መውጣት አለብሽ። አቶ ኪሩቤል መረጋጋትን ሳላደንቅ አላልፍ። ግን ቤቱ ያንተ ብቻ አይደለም። እሷም እንደ ሚስትነት ቤቱ ላይ መብት አላት። እሱ ብቻ አይደለም፣ አባታ አብዛኛው ንብረት ላይ ኃላፊነት ሰጥቷታል። ስለዚህ ሁኔታዎች በዚሁ ስለሚቀጥሉ ልመደው። አንቺ ግን ምን እየሆንሽ ነው? እኔ ሳውቅሽ አንድ ነገር ለመናገር እንደዚህ ስታሻይችሽ አላውቅም። እውነቱን ልንገርህ፣ ይሄ ልጅ በጣም ያስፈራኛል። እንደውም ሳስበው መጥፊያ ይመስለኛል። አብዛኛውን ነገር እኮ መስመር አስይዘነዋል። ምንድን ነው የሚያስፈራሽ? ለራሱ ቢፈራ ነው የሚሻለው። ቶሎ ወደ መጣበት ሀገር ቢመለስ ነው የሚሻለው። ዝምታ ውስጥ ያለው በጣም ከባድ ነገር ነው። በዚያ ላይ ደግሞ አባቱን የገደልኩ አንተ ነህ። እኛ ነን። አቤት! አዎ፣ አንቺም በቁሙ ገለሽዋል። ይህን የሚያሳብር ገላሽን እያሳቀፍሽው ልብሽ እኔ ጋር ነበረ። አሁን ግን ትክክለኛው ቦታ ላይ እንዳልሆን ነው የሚሰማኝ። ምን አማራጭ አለ? መረጋጋት ነው እንጂ። አንዴ ጭራችሁን ሊያዘው እንጂ አንላቀቅም። ትርሲት፣ ከ5 ዓመት በፊት የነበሩ ሪፖርቶችን ማግኘት ይችላል? ፋይሉ አቶ ሳሙኤል ቢሮ ውስጥ ምን ይሰራል? ስመጣ ሪፖርቶቹን እንዳለ ጠረጴዛዬ ላይ ማግኘት ፈልጋለሁ። እሱንም እንደምፈልገው ነገር ሳራ፣ እኔ እኮ እናትሽ ነኝ። ጠልቼሽ ይመስልሻል እንደዛ እንድትኖሪ ማድረግሽ? አሀ፣ ስለምትወጂ ነዋ። ሳራ፣ እማዬ፣ እኔ ዲቃላ እየተባልኩ መኖር ሰልችቶኛል። አያቴ ከሞተች በኋላ ወንድምሽና ሚስቱ መጫወቻ ነው ያደረጉኝ። እሺ ልጄ፣ እናስተካክለዋለን። መቼ? ዛሬ ወደዛች ቤት መመለስ አልፈልግም እማዬ። ለምንድን ነው ወልደሽ የምታሰቃይኝ? ሁለተኛ እንዲህ እንዳትይኝ ብዬ ነግሬሻል ነበር ሳራ። እኔ እዛ አሰቃያለሁ፣ አንቺ ግን አሁን ላልኩሽ እንኳን ይከብድሻል። እሺ አልኩሽ እኮ በቃ። እሺ ሳራ፣ ስለዚህ ወደዛ ቤት አልመለስም። ትመለሻለሽ፣ ግን ለአጭር ጊዜ ነው። ቤት ያለውን ነገር ላስተካክልና ወስድሻለሁኝ። እሺ፣ ቤትሽን አስተካኪ። እኔን ግን ድጋሚ አታየኝም። ማንም አይፈልገኝም። ስለዚህ እዚህ ምንም አልሰራም። ለምንድን ነው ማትረጂ ልጄ? ልጄ እያልሽ አታስመሲ ባክሽ። እንደ ልጅሽ እንደማታየኝ ያውቃል። በቃ እሺ፣ አሁን እንደዚህ አይነት ንግግር አትናገሪ። ወስድሻለሁኝ። ዛሬ? አሁን በር ላይ ጠብቅሻለሁኝ። በፍጥነት እቃሽን ይዘሽ ትወጫለሽ። አየሽ አይደለ? በራቸው ላይ እንኳን ለደቂቃ መቆም አትፈልጊም። እኔ ግን የቁም ሲኦል ውስጥ ስታኖሪ ነበረ። በሽ ተነሽ፣ አሁን እንሂድ። አቶ ሳሙኤል መጣ? ፈልገኝ ነበር። አዎ፣ እባክህ አረፍ። አይ ትቆምሻለሁ። ግድ የለም አረፍ። የድርጅቱ ዋና ፋይሎች አንተ ጋር እንደሚገኙ ሰማሁ። እናማ ለዛ በቂ ምክንያት ይኖርሃል ማለት ነው።
ከስራ ውጪ ሌላ ምክንያት አስፈልገው ከሆነ ምንም ልረዳ የምችል አይመስለኝም። ከሌላ ወገን እርዳታ መጠየቅ አይጠበቅብንም። ተጠይቆም አያውቅም። እንደ አንድ ትልቅ ድርጅት HR የሰራበትን ፋይል መልሶ ቦታ ላይ ማስቀመጥ ይጠፋባል ብዬ አላስብም። ይሄን የምልህ የሰራባቸውን ፋይሎች ለማግኘት ግማሽ ቀን ሙሉ ስላስለፋኝ ነው። እሺ ጌታ፣ ከዚህ በኋላ ሁሉም ፋይሎች አንተ ባልከው መንገድ ይቀመጣሉ። ጥሩ። አሁን ያስጠራው እነዚህ ወረቀቶች ላይ ያለው ልዩነት ስላልገባኝ ነው። ልታስረዳኝ ትችላለህ? ወረቀቶቹ ምንም ተመሳሳይ አይደሉም። ስለ እነዚህ ፋይሎች አይመለከተኝም። ፋይናንስ ወይም ማርኬቲንግ አይደለም። ታዲያ የአባቴን ቦታ ተክተ በትጋት እየሰራ እንደሆነ ስታቅራራ አልነበር እንዴ? ለውጦች የሚታዩት ደግሞ በእንደዚህ አይነት ጊዜያቶች ነው። በልዬ ጠበቅኩ ነው። አስረዳኝ። አንተ ደግሞ እዚህ ምን ትሰራለህ? አንቺም መጣሽ? ሌላ የመጣ ሰው አለ እንዴ? እኔ ቤቴ ስለሆነ ነው እዚህ ያለሁት። አንቺስ? እኔ እንኳን ቤት አይደለም፣ ያው የእናቴ ቤት ስለሆነ ነው። የእናቴን ቤት አይመስለኝም። አንተ አገባችሁ የተባለው ሼባ ነህ እንዴ? አይደለም፣ አገባችሁ የተባለችው ሀብታም ሰውዬ ልጅ ነኝ። አባትህን ያገባችሁ? አዎ። ወይኔ እናቴ ስታሳዝን። ለቃ ሼባ ነው ያገባችሁ። አንቺ ሳራ አፍሽን መሰብሰብ አትችይም አይደል? በቃ አሁን ተነሽ ነው እስኪ ፍጠኝና አትቆጪኝ፣ አትጩይብኝ። አጎቴ በቃኛል። ያ ሆስፒታል እንዳየሃት ልጄ ናት። እኔና አባት ልናመጣት ብዙ ጊዜ ሞክረናል፣ ግን ቤተሰቦቼ ጋር ትደግ ብለን ትተናት ነበር። እና አሁን አድጋ ጨርሳ ነው? የእንጀራ እናቴ ስላረፈች አሁን የሚንከባከባት ሰው የለም። ስለዚህ እዚህ ነው የምትኖረው። ልመደው። ጥሩ። ሰላም ሰላም። ሰላም። ግባ ግባ። እንዴት እንደሆነ የምትፈልገው? ጺሜን ዝም ብለህ እዚህ ጋር በቃ አካባቢ ታንዛኒያ። አባቴ ብዙ ጊዜ ወደዚህ እንደሚመጣ ነገሩ። አዎ የረጅም ጊዜ ደንበኛ ነበር። እንዴት ነው አሁን አንተ በረታ? አዎ ምን ማድረግ ይቻላል? ምንም ማድረግ አይቻልም። ያው ጊዜ የፈቀደውን አይደል የሚያደርገው። ልክ ነው። በቶሎ እንደምትመለስ ነበር ያኔ የሰማሁት። አዎ አንዳንድ ነገር ያዙኝና ዘገየው። በእርግጥ እንኳን ዘገየ፣ የአባትን ፍላጎት ይሄው ነበር። አቶ አሰፋ በጣም ደግ ሰውና ስኬታማ ሰው ነበሩ። ግን ያው ወደ መጨረሻ ነገሮች ተመሰቃቀሉባቸው እንጂ። አባቴ በስተመጨረሻ ምን ነበር የሆነው? እሱን ከወዲህ ነው ተው፣ ምንም አያደርግልህ። ሳራ ተነሽ፣ ቁርስ እንብላ። እማዬ በእናትሽ ተይኝ እስኪ ልተኛበት። እጭ ይኸውልሽ ቁርስ ሲቀርብ ተነስተሽ መብላት ግዴታ አለብሽ። በቃ ስነሳ በላለሁ። አሁን ካልፈለኩስ? አንቺ ስርዓት የሚባል ነገር አልፈጠረብሽም እንዴ? እንዴት አድርገው ነው ያሳደጉሽ? እንደዚህ አድርገው እንዳያሳድጉኝ ከፈለግሽ አንቺ ማሳደግ ነበረብሽ። ስርዓት አልባ እንዳልሆን ካሰብሽ ማለት ነው። አንቺ ልጅ ለእኔ መልስ አትመልሽልኝ። እያናገርሽኝ ከሆነ መልስ መመለስ ይቀራል እንዴ? ደግሞ አብተሽ የነበረው ሽማግሌ እንደሆነ አውቃለሁ። ስለሱ ምን አገባሽ? ይመለከትሻል። ይኸውልሽ ሰሚኛለሽ፣ የምነግርሽን ነገር በደንብ አዳምጪ። እዛ ዘላን ሆነሽ ኖረሻልና እዚህም ቤት እንደዛ ይቀጥላል ማለት አይቻልም።
በምነግርሽ መንገድ ነው እሺ የምትቀጥይው። አሁን ተነሽና ወደ ሳሎን ተከተይ። ፍጠኝ። በጣም ታስጠይኛለሽ። እንደ ይሄ ሁሉማ በጣም ብዙ ነው። እባክህ ደስ እንዲለኝ ተቀበል። በእውነት ብዙ ነው። ይሄ ሁሉ አልቀበልም። አስቀይመኛል። እንደዛ ከሆነ ቲፕ መስጠት ፈልገው ከሆነ ፍላጎት ብቻ በቂ ነው። አመሰግናለሁ። እንግዲህ እመለሳለሁ ስለ አባቴ አንዳንድ ነገሮችን ለማወቅ። ምንም ችግር የለው። አትጥፋ። እሺ እሺ። ጸጉርን ባያድግ ያው ቶሎ ነው። እሺ። ሳሪ እንዴት ነሽ? ደህና የምሆን መስሎኝ ነበር። በአሁኑ ግን አልተሳካም። ምን ሆነሽ ነው? እቺ እናቴ ናታ። እናትሽ ምን? ልክ እንዳሳደገችኝ ነገር ስርዓት የለሽም ምናምን ትለኛለች። ይባስ ብሎ ዛሬ በጥፊ መታችኝ። እና ምን ችግር አለው? እናትሽ አይደለች እንዴ? ብቀጣሽስ? እሷ ወለደችኝ እንጂ ምንም ያደረገችልኝ ነገር የለም። ወልዳ እንድሰቃይ ብቻ ነው ያደረገችኝ። እንዴ እሷ አይደለችም እንዴ ያሳደገችሽ? አዎ እሷ አላሳደገችኝም። አንድ ላይ ኖረን አናውቅም። እንደ እናትና ልጅ ሆነን አናውቅም። እሷ ለራሷ ነው የምትኖረው። አትወደኝም፣ አትፈልገኝም። ቢሆንም የትኛውም አይነት ሰው ብትሆን እናት ልጇን አጠላ። በቃ እሺ፣ አይዞሽ ኪሩቤል። እኔ እናንተ ጓደኛሞች መሆን እንችላለን? አዎ እንችላለን። ድርጅት ውስጥ ነገሮች እንዴት እየሆኑልን ነው? ከታች ወደ ላይ እያመሰቃቀለው ነው። አሁንማ የሚጠይቀው ጥያቄ ሁሉ ጭንቅላቴ ላይ እየወጣ ነው። ነቀው እያለኝ ነው። አሁን መተናነቁን እንተው። ወደ ራስ ተመለስና ነገሮችን ሁሉ ማስተካከል ይኖርብሃል። በተሻለኝ አቅም እየሞከርኩ ነው። ግን ልጁ በዚህ ስለው በዚህ እያለ ቀዳዳ ነው የሚፈልገው። እኔን የሚጥልበት ጉድጓድ እየፈለገ ነው። ቶ ይፈልግ። ምን እንደሚያመጣ እናየዋለን። አሁን መፍራቱን አቆምሽ። እኔ የማደርገውን ሳቅና ስዘጋጅ ነው መፍራቴን ማቆሙ። አሁንም ቢሆን ኪሩቤል ትልቁ ስጋቴ ነው። ስንት ነገር እንዳላደረግሽ እሱን ወደ መጣበት ሀገር አሳምኖ መመለስ አቃተሽ? እሱንማ እያሳመንኩት ነበረ። በስሜታዊነት እየተነሳ ሁሉንም ነገር ገደል የከተትከው አንተ ነህ። አሁን እሱ ጉዳይ ገደል ገብቷል። መጀመሪያ ኪሩቤልን ማሳመን ነበረብን። አሁን ወደ ፕላን ቢ መግባት አለብን። የቤቴን ጉዳይ አስተካክያለሁኝ። ወደ ድርጅቱ መጥቼ ደግሞ ነገሮችን ማስተካከል አለብኝ። ስለዚህ አንተም ስሜታዊነትን መተው አለብህ። ተግባብተናል መቼም አይደል? አቤት፣ እየመጣሁ ነው። አቶ ኪሩቤል፣ የምን ወረቀት? እየመጣሁ ነው። በቃሽ።
ምን እያደረግ? መቼም አልጠበቅኩም ነበር አትለኝም አይደል? ማን ሆንክ መስሎ ነው? ስንት ዋጋ ከከፈልኩበት ድርጅት እንደ ቆሻሻው አጠልጥለኝ ነው? መጣል የሚገባ እንደዛ ነበር። እኔ ግን በአንተ ልክ አልወርድም ብዬ ነው። የእኔ ምላሽ ይከፋብሃል። የምታስተካክለው ነገር ካለ ብታስተካክል ይሻላል። እያስፈራራኝ ነው? አዎ፣ በደንብ አድርገህ ፍራኝ። በደንብ ቢሮ ይለቀልኝ። ውጣ! ኪሩቤል፣ ሁለታችሁ ናችሁ የምትወጡት። ምን ማለት ነው? ምን ማለት መሰለ ኪሩቤል፣ አባት በተወልኝ ውክልና መሰረት ድርጅቱን ማስተዳደር ሙሉ መብት ያለኝ እኔ ነኝ። የሱ ምክትል ሆኜ ስሰራ ስለነበረ ስራውን ካንተ የተሻለ እማቀው እኔ ነኝ ማለት ነው። ምን? አዎ፣ አትደንግጥ። ሁሉም ነገር የጋራ ንብረታችን ስለሆነ ዞሮ ዞሮ ለድርጅቱ የሚጠቅመው ይሄ ነው። አትጨናነቅ።